ጸጋና ሰላም ይብዛላችሁ። እንዴት ሰነበታችሁ? ለጌታ ክብር እንስጥ። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን የያዝን ሰዎች ወደ ኤፌሶን ምዕራፍ 3 እንሄዳለን። ከቁጥር 14 እስከ 21 ድረስ ያለ የጌታ ቃል ክፍል በእኔ እጅ ላይ አዲሱ መደበኛ ትርጉም ነው ያለው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። በዚህም ምክንያት በአብ ፊት እንበረከካለሁ፣ ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞም ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ፣ ርዝመቱ፣ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁ ዘንድ ነው። እንግዲህ በእኛ ውስጥ እንደሚሰራ እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። የጌታ ስም ለዘላለም የተባረከ ይሁን። ከኔ ጋር አብረን ጥቂት እንድንካፈል በልቤ ላይ ያለው የክርስቶስ ፍቅር በሚል ነው። ጥቂት እንድናገር በልቤ ላይ ያለው በጣም የምታስታውሱትን የጌታ ቃል ክፍል ነው ያነበብነው። ወንድማችን ሐዋርያው ቅዱስ ጳውሎስ በኤፌሶን ከተማ ለነበረችው የክርስቶስ ቤተ ክርስቲያን የጸለየው ጸሎት ነው፣ የጳውሎስ ጸሎት ነው። እንግዲህ በተለያየ አጋጣሚ በመጽሐፍ ቅዱሳችን ላይ እነዚህን 13 ደብዳቤዎች እንግዲህ በስሙ የተመዘገቡ 13 ደብዳቤዎች አሉ። ምናልባት ደግሞ እንዳልኳቸው ዕብራውያንም ደግሞ የእርሱ ከሆነ አንድ 14 ደብዳቤ ጳውሎስ አዲስ ኪዳናችን ላይ የመጻፍ ዕድል አግኝቷል እና በጻፋቸው ደብዳቤዎች ሁሉ ላይ ምናልባት ከሁለቱ ውጪ ከገላትያና ከዕብራውያን ውጪ ጳውሎስ በብዙ ደብዳቤዎቹ ላይ ለነበሩት አብያተ ክርስቲያናት ይጸልያል፣ ለቅዱሳን ሁሉ ይጸልያል። ከጸለያቸው ጸሎቶች መካከል አንዱ በዚህ በኤፌሶን ምዕራፍ 3 ላይ የቀረበ ጸሎት ነው። እንግዲህ ይህችን ቤተ ክርስቲያን ሁላችን እናስታውሳታለን። በተለይ የሐዋርያት ሥራ መጽሐፍን የሚያጠና ሰው የኤፌሶን ከተማ የጳውሎስ አገልግሎትን ሁሉም ሰው ያስታውሳል። በምን አይነት መንገድ ይህች ቤተ ክርስቲያን እንደተተከለች ሁላችንም እናስታውሳለን። ከቆሮንቶስ አገልግሎት ጨርሶ ነው አይደል ወደ ኤፌሶን የመጣው። ምዕራፍ 18 ቆሮንቶስ ጨርሶ ምዕራፍ 19 ነው ወደ ኤፌሶን ከተማ ጳውሎስ የገባው። የትንሹ እስያ ከግሪክ አገልግሎቱን ጨርሶ ወደ ትንሹ እስያ ወይንም ደግሞ ከግሪክ ጨርሶ ወደ ቱርክ አካባቢ የሄደበት ወቅት ነው ይሄ የምዕራፍ 19 ታሪክ። እና ጳውሎስ ወደ ኤፌሶን ከተማ ሲገባ ያገኘው እንደዚህ አይነት ብዙ ሕዝብ አይደለም ያገኘው። መጀመሪያ ገና ወደ ኤፌሶን ከተማ ሲገባ 12 ሰዎችን አገኘው ነው ያለው። እና እነዛን 12 ሰዎች ሲያገኛቸው የጠየቃቸው የመጀመሪያ ጥያቄ ባመናችሁ ጊዜ አይደል ያላቸው። ምክንያቱም እነዚህ ሰዎች ከማመን አልፈው ደቀ መዛሙርት ናቸው። ደቀ መዝሙር ከማመንም ይዘላል አይደል። ደቀ መዝሙር ኢሚቴተር ነው። ከማመን አልፎ ወደ መከተል የመጣ ነው። ምናልባት አማርኛው ጥሩ ላይሆን ይችላል። ኢሚቴተር እኔ የገባኝ መኮረጅ የሚለው ማለት ነው፣ በበጎ ከተረጎማችሁት ማለት ነው። እና ስለዚህ ከፊታቸው የሚያዩትን ኢሚቴት ወደ ማድረግ የመጡ በጣም የተለየ የህይወት ዲሲፕሊን ውስጥ የገቡ ሰዎች ስለሆኑ ኦሬዲ አምነዋል፣ ደቀ መዛሙርት ሆነዋል። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን የሚል ጥያቄ ጠየቃቸው። እንግዲህ ሰውን ደጅ ካገኘ ነው የምንጠይቀው ጌታን ተቀብለሃል ነው የምንለው። ቸርች ካገኘ ነው የምንጠይቀው መንፈስ ቅዱስን ተቀብለሃል ነው። ስለዚህ ቸርች ስለሆነ ያገኘኋችሁ ልጠይቃችሁ ነው። በጣም በትህትና ጠገባችሁ አርሶ ባመንክ ጊዜ መንፈስ ቅዱስን ተቀበልክን በሉት እስቲ። በጣም ተስፈኛ ነኝ አሁን እንደሚል ካላለ በኋላ እንጸልያለን። ጌታ ይባረክ። እና ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ሲላቸው የመለሱለት መልስ እንኳን ልንቀበለው መኖሩን እንኳን አናውቅም ነው አይደል። በጣም ከባድ መልስ ነው። ማን ነው መንፈስ ቅዱስ? ምንድነውስ የሚያደርገው? ይህንን ጥያቄ መልሰው ለጳውሎስ ሲጠይቁት ጳውሎስ ቁጭ አድርጎ አይደለም ያስተማራቸው እንደዚህ
12ቱም ላይ መጀመሪያ እጁን ጫነ ነው የሚለው። ምክንያቱም መንፈስ ቅዱስ ደጅ ሆኖ ማስረዳት ከባድ ነው። ውስጥ ይግባና ብንማማርን በቀላሉ ይገባቸዋል አለ አይደል? እንዲገባን ክርስትናን ያለ መንፈስ ቅዱስ መኖር አይደለም ማሰብ አይቻልም አይደል? በህይወት ያኖረን መንፈስ ቅዱስ ነው። አሁን ኢየሱስን በአካል የሚያውቀው እዚህ ቤት የለም አይደል? ኢየሱስ የተሰቀለ ቀን የነበራለ እዚህ ቤት እንደተሰቀለ ግን ሁሉም ሰው እርግጠኛ ነው። ይሄንን እርግጠኝነት ውስጣችን ያስቀመጠው መንፈስ ቅዱስ ነው። ክብር ለዘላለም ለእርሱ ይሁን። በእውነት መንፈስ ቅዱስን የሰጠን አብ ክብር ይሁንለት እና ያለ መንፈስ ቅዱስ ስለማይሆን 12ቱም ላይ እጅ ጫነ። በጣም የሚያስደንቀኝ ሁሉም ተቀበሉ የሚል ቃል አለ። ሁሉም መንፈስ ቅዱስን ተቀበሉ። ለመቀበላቸው ምልክት የሚሆኑ በልዩ ቋንቋ ተናገሩ፣ ከመካከላቸው ደግሞ አንዳንዶቹ ትንቢትን ተናገሩ ይላል። ይሄ የመጀመሪያ የዚች ቤተክርስቲያን የመተከሉ የመጀመሪያ ልምምዳቸው ነው። መንፈስ ቅዱስን ተቀበለች ቤተክርስቲያኒቱ። በጣም ፔንቴኮስታል አይነት ናት። ሁሉም ተቀብሏል። ሁሉም በልዩ ቋንቋ ይናገራሉ። በመካከላቸው አንዳንዶቹ ደግሞ ትንቢትን ይናገራሉ። ከዛ ቀጥሎ ለ2 ዓመት ከ3 ሳምንት ያክል ረጅም ጊዜ የፈጀበት እነዚያን ደቀ መዛሙርት ሰብስቦ የእግዚአብሔርን ቃል ማስተማር ነበር እና ጳውሎስ ድፍን 3 ዓመት ነው የተቀመጠው። 2 ዓመት ከ3 ሳምንቱ ግን ትምህርት ነበር። በጣም ሶሊድ የሆነ ትምህርት ነው። በየዕለቱ እያገኘ ያስተምራቸው ነበር የሚል ቃል አለ እና የጳውሎስ የኤፌሶን ከተማ አገልግሎት በጣም ስኬታማ ነበር። ከተማይቱን በወንጌል ከመድረስና ሰዎቹን ከማስተማር በዘለለ ፍሬያማ ነበር ጳውሎስ። ለምሳሌ እንደነ ቆላሲያስ አይነት በጣም አስደናቂ የሆኑ ቸርቾች የተተከሉት በጳውሎስ የኤፌሶን ከተማ ተማሪ በነበረው በነ ኤጳፍራ ነበር እና ጳውሎስ በጣም በፍሬ የተሞላ አገልግሎትን በኤፌሶን ከተማ አገልግሏል። 3 ዓመት ያክል እዚህ ከተማ ተቀመጠ። ምናልባትም በጳውሎስ 4 ሐዋርያዊ ጉዞዎች ውስጥ የኤፌሶንን ያክል ረጅም እድሜውን፣ ጉልበቱን፣ ዕውቀቱን፣ አቅሙን የጨረሰ ቦታ የለም። ያለውም በሙሉ ኢንቨስት አድርጎኖችን ቤተክርስቲያን ጳውሎስ ያገለግላት። ከተተከለችም ከጸናችም በኋላ እንዲሁ ትቷት አልሄደም። ለሚያምነው እውነተኛ መንፈሳዊ ልጁ ለነበረው ለጢሞቴዎስ ነው። እሱን ነው በቤተ ክርስቲያኒቱ ላይ እረኛ አርጎ ሾሞ ጳውሎስ ወደሚቀጥሉ አገልግሎቶች ሄደ። በኋላ ላይ ከጥቂት ዓመታት በኋላ እቺን ቤተ ክርስቲያንና ከተማዋን አገልግሎታቸውን እያሰበ ጳውሎስ ይህንን ደብዳቤ ለቤተ ክርስቲያኒቱ 60 ዓመተ ምህረት ላይ ሮም እስረኛ በነበረበት ወቅት ይህን ደብዳቤ ይጽፈዋል። ስለዚህ ደብዳቤ የተጻፈው 60 ዓመተ ምህረት አካባቢ ነው። የጻፈው ጳውሎስ ነው። የተጻፈው እስር ቤት ነው እና ከጳውሎስ የእስር ቤት ደብዳቤዎች መካከል ከ5-6 የሚሆኑ ጽፏል። ከነሱ መካከል አንዱ የኤፌሶን ደብዳቤ ነው። ክብር ለኢየሱስ ይሁን እና በጣም ጠንካራ ደብዳቤ ነው። እጅግ በጣም ጥልቅ የሆነ ትምህርት ያለበት ደብዳቤ ነው እና ይህንን ደብዳቤ 60 ዓመተ ምህረት ላይ ለቤተ ክርስቲያኒቱ ይጽፋል። ደብዳቤው ምናልባት ዛሬ ማታ አንብባችሁ እንደምትጨርሱት በጣም ተስፋ አደርጋለሁ። አጭር ነው ደብዳቤው፣ በጣም አጭር ነች። 6 ምዕራፍ አካባቢ ነው ያለው። ወደ 6 ምዕራፍ አካባቢ ነው ያለው። 155 ቁጥር ይመስለኛል። ወደ 3039 ቃላት ነው ያለው። 155 ቁጥር 3039 ቃላት። እናንተ በአንድ አዳር ብዙ መጽሐፍ የምትጨርሱ ሰዎች ትመስላላችሁ እና ጎናችሁ ያለው ሰው ኤፌሶንን ዛሬ እንጨርሳታለን በሉት። ጌታ ይባረክ። እና እቺን ደብዳቤ ለዚች ቤተክርስቲያን ይጽፋታል። አዲስ ኪዳናችን ላይ ካሉ የአስተምህሮ መጽሐፍት ከምንላቸው ዶክትሪናል ቡክስ ከምንላቸው መካከል ከሮሜ ቀጥሎ ሁለተኛው መጽሐፋችን ይሄ የኤፌሶን ደብዳቤ ነው። የጳውሎስ መንፈሳዊ ጥልቀት፣ የእውቀቱ ጥልቀት በጣም የታየበት ደብዳቤ ነው። እንድታነቡት ነው ይህን ሁሉ የምናገረው። ከምዕራፍ 1 እስከ ምዕራፍ 3 እኛ ደቀ መዛሙርት ወይንም አማኞች በጌታ በመሆናችን የምናገኛቸው መንፈሳዊ በረከቶች በጣም በዝርዝር ተጽፈዋል። ከዛ ከምዕራፍ 4 እስከ ምዕራፍ 6 ደግሞ አንድ አማኝ መሬት ላይ ሲኖር እንዴት መኖር አለበት የሚለውን ደግሞ ጳውሎስ በዚህ በሁለት ከፍሎ ያስቀምጧል። ከምዕራፍ 1 እስከ ምዕራፍ 3 ስፍራ ነው። ከምዕራፍ 4 እስከ ምዕራፍ 6 ሰፈር ነው። በጣም ፖዚሽናል ሆነናል። ብዙዎቻችን በአብ ቀኝ ነን ያለነው። በጣም ብዙ ጊዜ የምናስተጋባው ትምህርት ስለሆነ እውነት ነው፣ የማይካድ ነው። ግን ደግሞ አዲስ አበባም ናችሁ፣ በፍጹም እንዳትክዱ እሱን። እዚህም ናችሁ። አሁን በጣም ብዙ ሰው የለውም ይላል። ልክ ነው። አሁን እዚህ አላችሁ፣ ሌላ ቦታ የላችሁ። እዚህ አላችሁ። ጎናችሁ ያለው ሰው እዚህ አለህ በሉት፣ እንዳልስትህ በሉት፣ ንኩትና እዚህ አለህ። ጌታ ይባረክ። ባላንስ በጣም ያስፈልገናል አይደል? የኤፌሶን ደብዳቤ በጣም ባላንስ አለው። በጣም አስደናቂ በሆነ መንገድ
መንፈሳዊ ስፍራ ያለው እዚህ ደብዳቤ ላይ ነው። ቀጥሎ እዛ በአብ ቀኝ የተቀመጠው ሰው ደግሞ ኤፌሶን እንዴት መኖር አለበት የሚለውም ደግሞ በተብራራ መንገድ በዚህ ደብዳቤ ላይ ተቀምጧል። እና ይህንን ደብዳቤ የተጸለየ ጸሎት አለው። እሱን ጸሎት ነው ዛሬ አብረን በጣም ጥቂት ከዛ ጸሎትም ላይ የክርስቶስን ፍቅር ነው ጳውሎስ በጣም አስገራሚ በሆነ መንገድ ስለሚያቀርባት እሷን ነው ዛሬ አብረን እንድንካፈል በልቤ ላይ ያለው። ይሄ ደብዳቤ ከሌሎቹ የሚለየው ሁለት ጸሎት የተጻፈበት ደብዳቤ ነው፣ ወይንም ጳውሎስ ደጋግሞ የጸለየበት ደብዳቤ ነው። ምዕራፍ 1 ላይ ከቁጥር 15 እስከ 21 ድረስ የመጀመሪያውን ጸሎት ጸልየዋል። እንደገና ጳውሎስ ደግሞ ይጸልያል ለዚህ ቤተክርስቲያን። በጣም አይኑ ኤፌሶን ቸርች ላይ ነው። ጳውሎስ ከጻፋቸው መልእክቶች መካከል 3ቱ የዚህ ቤተክርስቲያን ናት። ኤፌሶን እንዳልኳችሁ ለቸርቹ ነው። አንደኛና ሁለተኛ ጢሞቴዎስ ደግሞ ለመጋቢያው ነው የተጻፈው። ስለዚህ ምን ያህል ጳውሎስ ኤፌሶን አካባቢ እንደሚቆይ እዩት። እንደ ቸርችም በጣም ትልቅ ቸርች ናት። በቁጥር ደረጃም ተለቅ ያለች ቸርች ናት። በአስተምህሮ ደረጃ እጅግ በጣም ጠንካራ። ምናልባት እናንተ አልፋችሁ እንድታነቡት ራዕይ ምዕራፍ 2 ካሉት 7 አብያተ ክርስቲያናት መካከል የመጀመሪያውን ለኤፌሶን ከተማ ላለው ነው ተብሎ የተጻፈ። ጌታ ኢየሱስ ክርስቶስ በዮሐንስ በኩል ሲልክ የመጀመሪያው ለኤፌሶን ቤተክርስቲያን ነው። በጣም ከተመሰገነችበት ነገር አንዱ ሐዋርያት ሳይሆኑ ሐዋርያንን የሚሉትን ለይተ አውቀሃልና ነው። ሐዋርያ ያልሆኑትን ሐዋርያ አይደላችሁም ብላ የለየችው ቸርቿ አይናቸውን ጨፍነው አይደለም፣ በትምህርት ነው የለዩዋቸው። ዲዘርኒንግ ስፒሪት በትምህርት የሚሰራበት ቸርች ነው። ቆመው የሐሰት ሐዋርያት ሲያስተምሯቸው ውረድ አሉት። ለምን? ጤናማውን እናቀዋለን፣ በእውነት ዕውቀት ነው ያኛውን የሚያራግፉትና በጎ ነገር አለ። ምን ሲባል ሐዋርያ ሳይሆኑ ሐዋርያንን የሚሉትን ለይተሃል። በጣም ከባድ ነው በእነሱ ዘመን መለየት ከመካከል ስለሚወጡ። በጣም ሻርፕ ነው ዕውቀታቸው፣ መረዳታቸው ጥልቅ ነው። ዞር በል ይላሉ እና በጣም ጠንካራ የእግዚአብሔር ቃል መረዳትና እውነት ያላት ቤተክርስቲያን ናት። ስለዚህ ጳውሎስ ደጋግሞ ይጸልይላታል እና አንዱ ጸሎቴ ነው። በዚህም ምክንያት አባትነት ሁሉ ከሚሰየምበት ከፊት እንበረከካለሁ። ክብር ለኢየሱስ ይሁን። እንበረከካለሁ ይላል። በጣም ጠንካራ ጥልቅ ጸሎት ሊጸልይ ስለሆነ እንበረከካለሁ ይላል። አይሁዳውያን ቆመው ነው የሚጸልዩት። በጣም የተለየ ነገር ካላቸው ነው የሚንበረከኩት። ጳውሎስ በዚህ ምክንያት አባትነት ሁሉ ከሚሰየምበት ከፊት እንበረከካለሁ። ተንበርክከው ይጸልዩ ያሉ መጽሐፍ ቅዱሳችን ላይ ሙሴ ተንበርክኮ ጸልዩዋል፣ እዝራ ጸልዩዋል፣ ዳንኤል ጸልዩዋል፣ ሕዝቅኤል ጸልዩዋል፣ ጌታችን ኢየሱስ ክርስቶስ ተንበርክኮ ጸልዩዋል። ጳውሎስ ደግሞ ይንበረከካል። እምንበረከከው አባትነት ሁሉ ከሚሰየምበት ከፊት። በዚህ ምክንያት ጳውሎስ ሲጸልይ የሚያስቀምጠው ነገር አለ። ከላይ አስቀምጧል። በእናንተ መካከል የእግዚአብሔርን የክብሩን የሚስጥር ባለጠግነት እገልጥ ዘንድ እግዚአብሔር ሰጥቶኛል ይላል። እናንተ በክርስቶስ ኢየሱስ ያለውን በክብር ባለጠጋ የሆነውን የእግዚአብሔር ሚስጥር እንድታውቁ በመካከላችሁ አለው። በዚህ ምክንያት እጸልያለሁ። ይህንን መረዳት እንድትችሉ እንበረከካለሁ ይላል ጳውሎስ። የሚንበረከክበትን ምክንያት ከላይ የዘረዘረው ይመጣል። በእርግጥ በዚህ ምክንያት ይላል። እናንተ ጊዜ ስታገኙ በኋላ አንብቡት። ምዕራፍ 3 ላይ ከቁጥር 1 ጀምሮ ይዘረዝረዋል። ምክንያት አለው። በጣም ጥልቅ ስለሆነው ስለ እግዚአብሔር ሚስጥር፣ ስለ ክርስቶስ ኢየሱስ። ስለዚህ ምክንያት እኔ እንበረከካለሁ። ይህንን አሕዛብ እንዲረዱት እንበረከካለሁ። ለአይሁድ ታቀዱ የነበረው ነገር ወደ አሕዛብ ፈሷል። ይህንን እንድትረዱ እንበረከካለሁ። ክብር ለኢየሱስ ይሁን። አባትነት ሁሉ የሚሰየምበት አባትነት ሁሉ የሚሰየምበት የሚለው አብ የሁሉ ነገር ምንጭ ነው፣ ሶርስ ነው። እምለምነው የምጠይቀው ነገር እጅግ በጣም ሰፊ ስለሆነ እምንበረከከው እሱ ፊት ነው። ምንም ነገር ተለምኖ የማይታጣበት ነው። የሚያስፈልገኝን ነገር በሙሉ እንበረከካለሁ፣ ይሰጠኛል። ለቤተ ክርስቲያን ልለምን ነው፣ እንበረከካለሁ፣ ይሰጠኛል። ይሄንን ማንም ሊያደርግልኝ አይችልም። እምንበረከከው በሱ ፊት ነው። ጳውሎስ የጸሎት ሰው ነው። በየትኛውም አጋጣሚ ይንበረከካል፣ በየትኛውም አጋጣሚ ይጸልያል። የሚጸልየው ግን በአብ ፊት ነው። የሚጸልየው ለቤተ ክርስቲያን ነው።
በጣም ጸሎት የሚያስፈልገው ሰዓት ነው። ጳውሎስ ይሄ ሰዓት እስር ቤት ነው። ለዛውም የሮም እስር ቤት ነው። ማሜርታይን ውስጥ ነው ያለው። እጅግ ጸሎት ያስፈልገዋል ከእስር ቤት እንዲወጣ። ጳውሎስ እንደዚህ ይላል፣ እጸልያለሁ። ለማ? ለእናንተ። ኤፌሶን ከተማ በጣም ሴሌብሬት ሲቲ ናት። ኤፌሶን በጣም ዘመናዊ ከተማ ናት። ኤፌሶን ህዝቧም ከነበረው ሶሳይቲ መካከል እጅግ በጣም በኑሮ የተሻለ ነው። ከሮም ቀጥሎ ሁለተኛ የመንግስት መቀመጫ ከተማ ነች። በጣም ጥሩ ጥሩ ስራ እየሰራ ለሚኖረው ህዝብ እስረኛው ይጸልያል። ሼን እጁ ላይ ያለ እግሩ ተይዟል፣ እስር ቤት ነው ያለው። ለእናንተ እኔ ጸልያለሁ፣ ጸልዩልኝ ይላል ምዕራፍ 6 ላይ። የሚጸልዩለት ግን እንዲፈታ ሳይሆን አንደበቴን ስከፍት የምናገረው እንዲሰጠኝ ነው። ከዚህ በኋላ ጳውሎስ ሄዶ አፉ የሚከፈተው የት ነው? ፍርድ ቤት። አሁን ወጥቼ ቸርች መጥቼ እሰብካለሁ አይደለም የሚለው፣ ኮርት ላይ ልቆም ስለሆነ እዛ ስቆም እንሰብከውን እንዲሰጠኝ፣ ከእስር ቤት እንዲወጣ አይደለም የሚጸልየው። አሁን እሱ ተንበርክኮ ግን ለነሱ እየጸለየ ነው። አባትነት ሁሉ ከሚሰየመ ከፊት እንበረከካለሁ። ዋው! ሰዎቹ የተለየ ነው አይደል? መነካታቸው ሩቅ ናቸው። እግዚአብሔር ወደዚህ ያስጠጋን። የጸለዩን ጸሎት አንብበነዋል አብረን። ምናልባት ሁሉንም መናገር አልችልም፣ ግን እንደው ጥቂቷን በውስጥ ሰውነታችሁ በመንፈስ እንድትጠነክሩ ስርና መሰረታችሁ በፍቅር የጸና እንዲሆን ጸሎቱን ይዩት። አላውቅም ዘንድሮ ምን ያህል እንደዚህ እናንተ የምትጸልዩ ይመስለኛል፣ ግን እንደዚህ ግን አይጸልይ ማለት አልተረሳም። እንደ ጸሎት በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ። ሰውየው የዚህ አይነት ነው። ብዙዎቻችን እንወደዋለን፣ ስለዚህ ብዙ እናጠናለን። ስለዚህ ሰውዬ መጽሐፍ ቅዱስም ከጌታ ከኢየሱስ ክርስቶስ ቀጥሎ አዲስ ኪዳን በጣም ሰፊ ሽፋን ያለው የሰውዬ ነው። ከኋላ ነው የመጣው። 3/4ኛውን ይዞት ሄዶ እሱ ነው ባይዘ ኒው ቴስታመንት 3/4 የተጻፈው በሱ እጅ ነው። ከኋላ እኮ ነው የመጣው። ከ27 መጽሐፍ 14 ያዋጣው እሱ ነው። እንዲህ አብሮ የኖረ ስንት የተነካካ በአይኑ ያየ ሐዋርያ እያለ እሱ ከኋላ መጥቶ አይቶት እኮ አያውቅም ኢየሱስን። አየሁት የሚለውን በብልጭታ ነው። 3 ዓመት ተኩል ኖሮ ያልጻፈ አለ። ይሄ ሰውዬ ከኋላ መጥቶ ጻፈው አለው። ክብር ለኢየሱስ ይሁን። እሱ 14 መጽሐፍ ብቻ አይደል፣ ሐዋርያ ሥራ እኮ 70% እኮ የሱ ታሪክ ነው። ሉቃስ ወንጌል እኮ የሱ ስብከት ትንታኔ ነው። አዲስ ኪዳን ወይ እሱ ጽፎታል ወይ የሱ ተጽዕኖ ያለበት ሰው ነው የጻፈው። እግዚአብሔር እድሜያችሁን እንዲያርገው። እንደዚህ አይነት ሰው አሁን እዚህ ቤት መሰራት አለበት። በእውነት እንደዚህ አይነቶች ነው መሆን ያለብን። እና ሰውየው እሱ እስር ቤት ነው ያለው፣ እነሱ ደጅ ነው ያሉት። ለሱ ነው መጸለይ ያለበት እንደ ባለ አይምሮ። በጣም ጥልቅ መንፈሳዊ ሰው ስለሆነ ተንበርክኳል። እስር ቤት ውስጥ ለመንበርከክ አይመችም። እግር ብረት አለውና እግር ብረቱን እንደምንም አስተካክሎ ሰንሰለቱን እንደምንም አንፏቆ ቁስሉን ሲነካው እንዳያመው አድርጎ ይንበረከካል። አሁን እንደዚህ መንበርከከው ወንበር የለም። እስር ቤት ነው እንደምታውቁት፣ መሬት ነው በግንባሩ ተደፍቶ የሚጸልየው። እና በውስጥ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ። ሰውየው በውስጥ ሰውነቱ ጠንካራ ነው። ለዛ ነው እስር ቤት ቁጭ ብሎ ደጅ ላለ ሰው የሚጸልየው። የላይኛው ሰውዬ ደግሞ የተጎዳ ነው። እኔ አይደለም ያልኩት፣ ጴጥሮስ ራሱ ነው ያለው። እኔ አይደለም ያልኩት። ጴጥሮስ ራሱ ምን አለ? ሰውየው ሲታይ ሰውነቱ ደካማ ነው አለ። ደቀቅ ያለ ነው። አይተ አትገምተውም። አፉን ሲከፍት ነው የምታውቀው። ደግሞ መቼ መጣ ነው ብለውት አፉን የከፈተ ቀን ብትንትንን ነው የሚያወጣ። ለነገስታት አይራራም እኮ ሰውየው፣ ለኖርማል ሰው እኮ አይደለም። ነገስታት እኮ ፊት ቆሞ እኮ ጌታን እኮ ይቀበላሉ። አግሪጳ እኮ ጌታን ተቀብሏል። በቃ ልፍታ ወደ ቤት ሂድ እኮ አለው። ጌታን የሚያስገድል ጉዳይ የተከሰሰ የስብከቱ ጥንካሬ እኮ ነው። እና ደቀቅ ያለ ነው። እና የሚለምንላቸው ከላይ ያለው ነገራችሁ እንዲያምር አይደለም የሚላቸው። የአርቲፊሻል የሆነው ፋሻል የሆነው ነገር አይደለም። የውስጡ
ጄኒውን እንድትሆኑ ይሄ በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲያድር። ምን ማለት መሰላችሁ? ትክክለኛ ጳውሎስ የሚጠቀመው የግሪክ ቃል እየመጣ ቪዚት እንዲያደርግ ሳይሆን ፐርማነንትሊ እንዲኖር። አሁን የሆነ ቀን እየመጣ እየጎበኘ እየሰራ እየተጠቀመ እንደሱ አይደለም። አብሮ ኗሪ እንዲሆን ስትኖር ወክ ስታደርግ ኢየሱስ አብሮ እንዳለ እንዲገባ አለ እኮ። ግን አይረሳም። ብዙ ጊዜ እኮ ሰው እኮ ይረሳዋል። ጳውሎስ የሚለምነው አሁን እሱ እስር ቤት ነው ያለው። እዩት እንግዲህ ክርስቶስ በእምነት በልቡ አለ ያውቃል። ለዛ ነው ባይዘው ከእስር ቤቱ የሚበልጠው ሰውየው። አይክዶም እኮ እስር ቤቱን በልጦት ነው። ሮሜ ላይ አንድ ቃል ላንብብላችሁ፣ በጣም ልባችንን ቀና የሚያረቃል። በጣም ብዙዎቻችሁ ደጋግማችሁ የምታነቡት ነው። ሮሜ 8 ላይ ላንብብላችሁ እስቲ ከቁጥር 35 ጀምሮ ያለው ላንብብላችሁ። እንደዚህ ይላል፣ ከክርስቶስ ፍቅር የሚለየን ማን ነው? ጥያቄ ነው። ጮክ በሉና እስቲ ከክርስቶስ ፍቅር የሚለየኝ ማን ነው በሉ እስቲ። ከዛ ይዘረዝራል። ከክርስቶስ ፍቅር የሚለየን ማን ነው ብሎ ጳውሎስ እየጠራ ነው ወደ ጉባኤ የሚጠራቸው ነው። ችግር ነው ይላል ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ይህም ስላንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ይቀጥላል ቁጥር 37 ምንም አይለየንም ብሎ ደግሞ ይቀጥላል። በጣም በጥንቃቄ ስሙኝ። የሚለየን ማን ነው ጥያቄው። ባይዘዌ ሌላ ሰው እስኪመልስለት አይጠበቅም፣ ራሱ ይመልሰዋል። ምንም አይለየንም ይልና ይዘረዝራል። በዚህ ሁሉ በወደደን በእርሱ ከአሸናፊዎች ምን ማለት ነው? እየዘረዘርኳቸው ያሉት ጉዳዮች ሻምፒየንስ ናቸው። ችግር ብዙ ሰው አንበርክኮ ያውቃል። ሲቃይ፣ ስደት፣ ራቁትነት፣ ሰይፍ፣ ሞት ኦፍ ኮርስ እንዴ በጣም ብዙ ሰው አንበርክኳል። ምን ማለት ነው? ሰው የሚያምነውን ነገር ከነዚህ ውስጥ ለአንዱ ብሎ ሊቀይረው ይችላል። ጳውሎስ እርግጠኛ ነኝ እነዚህ በሙሉ አይለዩኝም የሚለው እወደዋለሁ አይደለም፣ ወዶኛል ነው። መወደዱ ላይ ተያይዘናል። እኔና እግዚአብሔር አይደለም፣ ይዞኛል። ክብር ለኢየሱስ ይሁን። ከዛ የሚዘረዝራቸው እነዚህኞቹ ትንሽ እንትን ናቸው። ቀጥሎ እንደዚህ ይላል፣ ከአሸናፊዎች ይህን ተረድቻለሁ፣ ሞትም ይሁን ሕይወት። አሁን እኔ ሞት አላቅም፣ ሞቼ አላቅም። ጳውሎስ ሞቶ ያውቃል፣ ተነስቷል እና ሞቶ የሚሄደው ሰማይ ነው እና ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት አይለይም። መላእክት ግን ከባድ ነው። ብዙ ሰው መልአክ አየሁ ብሎ ብዙ ነገር ይሆናል አይደል? መልአክ የሚመስል ነገር ስናይ እኮ 4ቱ የመላእክት አገልግሎቶች የሚል መጽሐፍ መልአክ የሚመስል ነገር አይተን ጳውሎስ ያስገባው ዝም ብሎ እንዳይመስላችሁ። አይሁዳውያን በጣም ፕራውድ ያደርጋሉ እና ጳውሎስ መላእክት ነው አልቀጥሎ አጋንንትስ ይዘረዝራል። ያለውም ይሁን የሚመጣው ምን ማለት ነው? እስካሁን የደረስንበት አለ፣ ምናልባት እኛ ዲስከቨሪ ያላረግነው ከዚህ በኋላ ደግሞ የሚደረግ ምን ያህል በክርስቶስ ፍቅር ላይ ያለው መተማመን ያለው መከራ፣ ስደት፣ ችግር፣ ሞት፣ ሕይወት፣ መላእክት፣ አጋንንት ብቻ ሳይሆን የሚመጣው ሌላም ካለ ብሎ ለኛ ክፍት አደረገው። አሁን አንዳንዱኛ የሚገጥመን ቻሌንጅ ጳውሎስ አልገጠመውም ይሆናል፣ ግን የኔ ይበልጣል ማለት አንችልም። የሚመጣው የሚላለው ጥቅሱ ከክርስቶስ ፍቅር ምንም አይለየንም። ማንኛውም ኃይል ይልና ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን አይችልም።
በጣም በትህትና አጠገባችሁ ያለው ሰው ከክርስቶስ ፍቅር ምንም ሊለይ አይችልም በሉት። ከክርስቶስ ፍቅር ምንም ሊለየን እኔ አይደለሁም። ይሄው ጳውሎስ እንትን ነው ስቴትመንት ነው። ከክርስቶስ ፍቅር ምንም አይለየንም ብሎ ጳውሎስ ያላለፈበትን ወይንም ያልገጠመውን ብቻ አይደለም የዘረዘረው። ስደት፣ ሲቃይ፣ መከራ እነዚህን ሁሉ ምናልባት የሆነ ቀን እድል ካገኘን እንካፈለዋለን። ጳውሎስ የደረሰበት መከራ አንድ ደብዳቤ ሁለተኛ ቆሮንቶስ ላይ ብቻ 55 መከራ አልፏል። ሁለተኛ ቆሮንቶስ እንደው ልንገራችሁ እንዴ ብሎ እኮ የተናገረው ነው። ላስታውስ ቢልማ ለዛውም እኮ 193 ግርፋት አንድ ብሎ ቆጥሮ ነው። አሁን እኛ ሁለተኛውን 194 ብለን ነው የምንቆጥረው። እሱ እየሰበሰበ 55 ይሄን ሁሉ ሲቃያየ ሰው ቆሞ ሲያወራ ከክርስቶስ ፍቅር ይዞኛል። የጳውሎስ መተማመን ተወድጃለሁ። ምን አይነት ፍቅር ነው የተገለጠው! ለብዙ ሰው የ33 ዓመት ተኩል አይሁዳዊ ወጣት መስቀል ላይ የተንጠለጠለ ነው የሚመስለው። ጳውሎስ የተገለጠው ፍቅር ይላል። እነዚህም በሙሉ ይዘረዝራቸውና በወደደን በእርሱ ማለት ምን ማለት ቱ ዘ ሚድስት ማለት ነው አይደል? ሁሉንም ስኬትና መከራ አይደለም ይዘረዝረው። በአንድ ጎራ እኮ ስኬት ነው፣ ከፍታ፣ መላእክት፣ ኃይል፣ ልዩ ፍጥረት ሆነ የሚያውቃል እዚህ ውስጥ የለም። አሁን እኛ የምናውቀው ሰው፣ እግዚአብሔር፣ መላእክት። ከዛ ውጭ ታውቃላችሁ አናውቅም። እሱ ሶስተኛ ሰማይ ሄዶ ስለመጣ ያውቃል፣ አይቷል፣ ብዙ ነገር አይቷል። እና ምን ይበለው ቮካብለሪ ስለሌለው ልዩ ፍጥረት አለ። እሱ እንኳን ቢመጣ ወደ መሬት አለ ያ እዛ አይቼዋለሁ መጥቶ ያውቅም። ልዩ ፍጥረት ይለዋል። በቃ ዲፍረንት የሆነ እኛ የማናውቀው ሰው ጋር መጥቶ የማያውቅ እሱ እንኳን ቢመጣ ምን አይነት የፈሰሰ ፍቅር! እግዚአብሔር ደግሞ በዚህ ፍቅር ልባችንን ያቅልጥ። በእውነት ምን አይነት መረዳት ነው! ምን አይነት ብርሃን ነው! በእንደዚህ አይነት የህይወት ሲቃይ መካከል ጸንተን የምንቆመው ተወደን ነው ይላል የክርስቶስ ፍቅር። ክብር ለኢየሱስ ይሁን። እና ሁሉንም ዘርዝሮ መሃላቸው ነው የሚቆመው እና ሰብስቦ ነው የሚነግራቸው። በዚህ ሁሉ ግን የሚለው መሃል ቆሞ ነው አከማቻቸው። ታውቃላችሁ ስኬት በጣም ከባድ እንደሆነ። መከራ በተወሰነ መንገድ መንፈሳዊ ያደርጋል አይደል? አሁን ሰው ምንም ከሌለው አይደል የሚበላው ከሌለው ቢጾም አለመብላቱን መንፈሳዊ ያደርጉ በቃ ይቀጥላል። እግዚአብሔር ደግሞ ደግን ይቆጥራል። የሚበላው የለውም እኮ መንፈሳዊ ላድርገው ሲል እግዚአብሔር በቃ አድርገው ይሁን ብሎ ይቀጥላል። ይሁን አንጃውን እግዚአብሔርን እኔ ፊት አይለም ይሁን እሺ ይላል። አውቀን አይሳናቁ ሁሉ የጸለዩን እኮ ነው የመለሰው። አንዳንዴ መንገድ ላይ የሄድኩ የጸለይኩት ተመልሶ አገኘዋል። ወይ ጉድ እላለሁ። ተንበርከካችሁ ደግሞ ሊቆይ ይችላል። እኔ እየሄዳችሁ ጸልዩ እያልኩ አይደለም፣ የጸሎት አካሄድ እንዳትቀይሩ። ግን ምን ማለት ነው? የምትጸልዩበት ልብ ነው ዋናው አይደል? ምርር ሲላችሁ ቶሎ ይመለሳል። ጥብቅ ጸሎት መልሱ ፈጣን ስለሆነ ጌታ ይባረክ። ስኬት ግን ከባድ አሁን እንዳልኳችሁ ነው። ቻሌንጅ ምናምን መንፈሳዊ ላይ ስኬት ግን በጣም ከባድ። አሁን ይሄ ሰውዬ ከፍታም ቢሆን ሲል ብዙ ከፍታ እንደ ሰው በመንፈሳዊ ደረጃ ካየ ነው ምናልባት ይሄ ሰውዬ የደረሰበት ጋር ለመድረስ ልንጸልይ እንችላለን። በከፍታ ደረጃ በጣም አይደል? አሁን ሶስተኛ ሰማዩን ይሄድ ያለ አይመስለኝም። ይሄደ ሊኖር ይችላል። የመጨረሻው ዘመን ስለሆነ ብዙ ሰው ይሄደ ስለሆነ አይታ ደግሞ የመጀመሪያ ቀን ስለሆነ ማን ጥያቄ አልጠይቅም። እየቆየን ስንሄድ ጠይቃቸዋል። ግን ሶስተኛ ሰማይ እምላቸው አሁን ማንም ሰው ሄጄ መጣው የሚለው አይነት አይደለም አይደል? የጳውሎስ የመገለጥ ብዛት ይሏል። ደግሞ የደረሰበት መገለጥ ህይወቱን አፌክት አድርጎታል አይደል? ሰውየው ደርሶ ሲመጣ ፕራይድ አላደረገ። ሄጄ መጣው ያለው ራሱ በድካም የታገሱኝ ብሎ እንጂ ያለ መጠን ሃምብል ነው ያደረገው። መሄዱ ይገለጥልኝ ብለን እንጸልያለን። ነው ጥሩ ነው ይገለጥልን። ግን በጣም ቢገርማችሁ ተገለጠልኝ፣ ቀጥሎስ መውጊያ ሰጠኝ ነው የሚለው። እንዳያስታበኝ መውጊያ ሰጠኝ፣ ኃይሉ እንዲገለጥብኝ ያለ መጠን ደግሞ በድካም የተመካው። በጣም ሃምብል አደረገው። መሄዱ ሩቅ ማየቱ በጣም ጥልቅ አወረደው፣ ከሰው መሃል አወጣው።
መረሳት ፈለገ። መተው አማረው። ታውቃለህ? ሰው እንዳያስታውሰው ፈለገ። ያለ መጠን እደክማለሁ አለ። ለምን? ኃይሉ እንዲገለጥ። ጌታ ይባረክ። እና ሶስተኛ ሰማይ ትሪፕል ዳይሜንሽን አክሰስ አድርጎ እኔ እኮ አሁን የእግዚአብሔር መኖሪያ ገነት ገባው አለ። ከባድ አይደለም ይሄ ነገር? ፓራዳይዝ የእግዚአብሔር መኖሪያ ገነት ፍጹም ሐሴት ያለበት ቦታ ገባዋል። እና ሰው እማያየውን አየው አለ። አይታይም አለ። እኔ አየው አለ። ሊሰማ አይገባም አይቻልም፣ እኔ ሰማው አለ። ሊሰማ አይገባም አለ። በዚህ ማነር ሎፉል አይደለም። ሊሰማ አይገባም፣ ቀጥሎስ አይቻልም፣ ይገባው ይባል አይቻልም፣ እኔ ሰማው አለ። በጣም የተለየ ነገር ነው አይደል? እግዚአብሔር እያደረገለት የነበረው ሰማው አለ። አሁን አንደኛ ቆሮንቶስ ላይ የመልአክ ልሳን ብናገር እኮ ያለው እኮ ገምቶ አይደለም፣ ሰምቶ መጥቶ ነው። ሰምቶ መጥቶ ሄዶ ሰምቶ መጣና ብናገር ራሱ አለ። አሁን መገለጡ ሀምብል ስላደረገው ነው ፍቅር ከሌለኝ ያለው እንጂ ነገሩ እኮ ያስታብያል። ሊታበይ ሞክሯል። በይዘይ ሞጌ ሰጠው እኮ ለዛ ነው ጠቅ አረገው። አሁን አንዳንድ ባለፈው ተናገረ በልሳን ተናግሮ ሰው አጋንንት አውጥቶ የሆነ ተአምራና ሲደረገው ሰው ይተናነቃል፣ መጨበጥ ይከብዳል። ይጠባሃል፣ ልብስ ብቻህን ያልባሃል፣ ከባድ ነው። እውነት የሚሆን ነገር አይደለም። በሰላም ተናገር ልውረድ። እውነቴ ነገሩ ናቹራል ነው። መታበይ ሃምብል መሆን ነው። ስፒሪቹዋል ብትታበይ ልክ ነህ፣ ሰው ነህ። ሃምብል ኮንክስ መንፈሳዊ ሆነሃል። ነገሩ ሰላም ይታብ ማውጊያ አስቀመጠልኝ አለ። አንሳው ለምን አለ። ለማየት ያልጸለየ ሰው አይቶ ሲመጣ ለሞጊያው መጸለይ ጀመረ። እባክህ አንሳ። አላነሳም አለው። ለምን አለው? የደረስክበት መገለጥ ያስታብያል። የደረስኩበት መገለጥ በደረስኩበት መገለጥ በመገለጥ ብዛት እንዳልታበይ እኮ ነው ያለው። ምን ማለት ነው? የደረሰበት መገለጥ ሊያስታብየው እንደሚችል እግዚአብሔር አምኖበታል። እግዚአብሔር አምኖበት ነው የሰጠው። ትታበያለህ አለው። እዚህ ደርሶ የመጣ የለም። የመጀመሪያ ነው ያስታብያል። ስለዚህ ሃምብሎን እንድትኖር ያሳየው ነገር ከኔ እንዳይለይህ አለው። ምክንያቱም ትዕቢተኛን ሰይጣን አይደለም እግዚአብሔር ነው የሚቃወመው። ሰይጣንማ ጎሽ ጎሽ ነው የሚለው፣ ትዕቢተኛውን እግዚአብሔር ነው የሚቃወመው። ስለዚህ ተመልሶ ከኔ ጋር ያጣላል እና ሃምብል የሚያደርግ ነገር ልስጥህ አለው። እንዴት ትችላለህ ሲለው ሰፊሽንት የሆነ ጸጋ፣ ብቁ ጸጋ ሰጥሃለሁ፣ በቂ ጸጋ ሰጥሃለሁ እና ሲወጋ እንድትችለው የሚያደርግ ጸጋ ሰጥሃለሁ። እንደው እግዚአብሔር ግን አይገርምም? ከማትወጋ ነው ተወግተህ ብትችል ይሻለኛል። አሁን ሊያሰቃየው ፈልጎ ሳይሆን አብሮት እንዲኖር ፈልጎ ነው። አለማሳየትም አልፈለገም፣ እንዲያለፍ ፈልጓል። ካየ በኋላ ደግሞ ታቢው እንዳይጠፋበት ፈልጓል። ስለዚህ አሳየውና መውጊያ ሰጥቶ ጸጋ ጨመረለት። እንዲህ ነው እኮ የሚያኖረን። እንዲህ ባላንስ እየሰራ ነው 70 ዓመት ምንም የኖርን ሳይመስለን የሚያልቀው እንጂ የጸለየው በሙሉ ቢሰጥ እኮ አትኖርም። የለመናችሁት በሙሉ ተንበርከከ አባ ስትል አቤት ቢለ እንትን ስል እሺ እያለ ቢሰጥ ላይፍ ቦሪንግ ነው። ከምሬ አይደለም እንዴ? እውነቴን እኮ ነው። ህይወት ስልችት ነው የሚለ ሲይዝብህ ሲያቆይህ ስጠኝ ስትል እሺ እሰጥሃለሁ ብሎ 10 ዓመት ሲይዘው መጣ ብሎ ከ20 ዓመት በኋላ ሲመጣ እንደዛ ነው የሚያኖረን። እኔ ብቻ ነኝ እንደዚህ የምኖረው? መሬት ላይ የምኖሩት እንደሱ እኮ ነው አይደል? አሁን እኮ ህይወት እንደሱ ነው። ደግሞ ቻሌንጅ ወይ መከራ የላይፍ ባላንስ ነው አይደል? መከራ ሁሉ ነገር ልክ ሲሆን ቁጥሩ አይደለም። ህይወት ድክም ነው የሚለው ስክራች ሲኖረው እሱን ለማስተካከል ትጸልያለህ፣ ትጾማለህ፣ ታለቅሳለህ። መጣው ብሎ 10 ዓመት ይወስዳል። አረባ ቀረኝ ሲወስደው አመስገነት ሄዳል። አንዳንዱን ጸሎት እኮ ለአንተ ለልጅ ይልሃል። ከዛ አይደል ብሉይ ኪዳን እንደሰነል ለልጅ ይሏል። ለልጅ ብሎ አንተ ለምነህ ለልጅ ልጅ 4ኛ ትውልድ ያያል ይላል። አብርሃም የለመነውን እኛ አይደል ይወሰድን? ሩቅ አይቶ እኛን እኮ ያገኘ ነው። ከ2000 ዓመት በኋላ የሚመለስ ጸሎት እኮ ነው የጸለየው።
መከራ የህይወት ባላንስ ነው። እንደዛ ባይሆን ማንም ሰው ነው አይደል? የተወሰነ ይመልሳል፣ የተወሰነውን ይዟል። የተመለሰውን ይዘን እያመሰገንን ለሚቀጥለው ደግሞ እንመጣለን። ከዛ እሷንም ትንሽ ይመልስና ደግሞ ሌላ ደግሞ ይዛል እንሄዳለን። በኋላ ላይ ግን የሆነ ደረጃ ላይ እንደርሳለን። ቢያድነኝም ባያድነኝም አይደል? ስለሚሆነው ነገር ሳይሆን ስለማንነቱ መከተል ስንጀምር ክብር ለስሙ ይሁን እና ጳውሎስ በእንደነዚህ አይነት መከራውን በጣም ከባድ ነው የዘረዘረው። ከፍታ ብሎ የሚዘረዝረው በሰው ደረጃ በቀላሉ አክሰስ አይደረግም ከፍታው። በእነዚህ ሁለት ትልልቅ ኤክስትሪሞች መካከል በክርስቶስ ፍቅር ነው የምኖረው ይላል። ይሄኛውም አያጠፋኝም፣ ይሄኛውም አይለየኝም። በወደደኝ በእርሱ ከአሸናፊዎች የቸርች ድምፅ ነው እንበልጣለን ይላል። ጌታ የተባረከ ይሁን። በኋላ መጨረሻ ላይ የሚዘጋው ጳውሎስ ይህንን ሲናገር በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። አይለየኝም ብቻ አይደለም ያለው። አሁን ድርቅ ብዬ አይለየኝም እያልኩ ነው አይደለም የሚለው፣ ገባኝ አለ። ያላፋኝ ይሆናል እንጂ ሊለየኝ እንደማይችል ገብቶኛል። ላይፍ እንደምታውቁት ፕሮሰስ ነው፣ ሂደት ነው። በጣም አፕስ ኤንድ ዳውንስ አለው። ሁሌ ከፍታ ላይ ላትሆኑ ትችላላችሁ። የሆነ ጊዜ ደግሞ ሊወርድ ይችላል። ከዛ እንደገና ትነሳላችሁ። የሚደክም ይኖራል። በየትኛውም የህይወት መንገዴ ውስጥ አለ በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ይሄ ሁሉ ሊለየኝ አይችልም። ያለው አይደለም የሚመጣው፣ መላእክትና አጋንንት አይደለም፣ ልዩ ፍጥረት ገና ኢንቬንት ያላረግነው ነገር ማለት ነው። ገና የሚመጣ ካለ ለመጨረሻው ዘመን ተብሎ የታቀደ ካለ ከክርስቶስ ፍቅር ሊለየን ከዚህ ሁሉ የተወደድንበት ይበልጣል። በመስቀል ላይ የተገለጠው ፍቅር ይበልጣል። በጣም ከፍ ብትሉ ከአብ ቀኝ በላይ ከፍ አትሉም። በጣም ብትወርዱ ከሲኦል በታች አትወርዱም። ኢየሱስ ጥግና ጥጉን ነው በፍቅር የነካው። መሀል ላይ ነው ያላችሁት። በጣም በወጣ ከአብ ቀኝ በላይ አልወጣም። ተሰቃየው በለታ እሱ የወረደው ድረስ አልወርድም። መሀል ላይ ናችሁ። ፍቅሩ እዛ ጥግና እዛ ጥግ ነው። የትም ብትሄዱ ዓለምን የጠቀለለ ፍቅር ነው። ምንም ያህል ዘመን ብትሰቃዩ ለዘላለምን የወደደ ርዝማኔው ማንም ከዚህ ፍቅር ውጪ ሊወድቅ አይችልም። በጣም በትህትና አጠገባቸው ያለው ሰው ተወደሃል በሉት። ክብር ለኢየሱስ ይሁን። በጣም ዛሬ እንደ ተመሰገነ እንደ ተባረከ ሰው ቀና ብላችሁ ነው ማምሸት ያለባችሁ። ወዶኛል። ምንም አይነት የህይወት ምስቅልቅል ውስጥ ልትሆኑ ትችላላችሁ። ተወዳቸዋል። እግዚአብሔር በክርስቶስ ኢየሱስ የገለጠው ፍቅር ወደር የለውም። ማንም እንደዚህ ሊወደኝ አይችልም። የወደደኝ የለም፣ ሊወደኝ የሚችል አይመጣም። የመጨረሻውን ወዶኛል። እግዚአብሔር በመጨረሻ ፍቅር ወዶኛል። ከዚህ ፍቅር ደግሞ ሊለየኝ የሚችል የለም። ስለዚህ ሴኩሪቲያችን መወደዳችን። እኔ ብዙ ጊዜ የምሰጣት አንድ ምሳሌ ያለች እና አንድ ቀን ቤቴ ተኝቼ ማለዳ ላይ ትንሽ ልጃችን ፍሬክስ ማለች ትንሽ ልጃችን መጣና ልተኛ አንተ ጋር አለኝ ነው አልኩት እና ተኛ። አጠገቤ ተኛ። እንቅልፍ ያዘው። እንዲህ ያየሁት እንደምወደው ያውቃል። ምን ያህል እንደምወደው ግን አያውቅም። አባቴ ይወዳል ብትል አዎ። ምን ያህል ብትል እንትን ይገዛልኛል፣ እንትን ይገዛል፣ እንትን ስጠኝ፣ እንትን ያደርግልኛል፣ ነፍሱን ይሰጠኛል አይለ። ወዲያው ተነሳውና በቃ ጸሎት ጀመርኩ። እንደምትወደኝ ነው የማውቀው እንጂ ምን ያህል እንደሆነ አላውቅም። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል። እንደሚወድ ከገባ እንደማይጥል ታውቃለህ። ሰምታችሁኛል? ሐሳብ አይቀይርም። ይሄ ልጅ እንደምወደው ነው የሚያውቀው። ለዛ ነው መጥቶ እንቅልፍ ያዘው። እርግጠኛ ነው ምንም እንደማላረገው። ማንም ሰው እጅ ላይ ላይተኛ ይችላል። እኔ እጅ ላይ ተኛ። እንደምትወደኝ አውቃለሁ። ምን ያህል እንደሆነ አስረዳኝ እየጸለይኩ እሱ ሲገባ የሆነ ቀን መንገድ ላይ ሐሳብ ቀይሮ ትቶኝ ይሄድ ይሆን? አትፈራውም። ልደክም እችላለሁ። ይወደኛል፣ ያነሳኛል። ልወድቅበት እችላለሁ፣ ብድግ ያደርገኛል።
የወለድከው ልጅን አንተ እንደዛ ማታረገው ከሆነ አንድያ ልጁን መስቀል ላይ እስኪ ከፍል ከወደደኝ ኢየሱስ መስቀል ላይ ሲያጣጥር አባቴ ምን ነው ተውከኝ እያለ አንድያ ልጁ ሲያጣጥር አብ ዝም ያለው እኔን አይቶ ነው። ያን ያህል ይወደኛል ማለት ነው። እግዚአብሔር ይህንን ፍቅር እንደገና ያፍስስብን። በእግዚአብሔር ቤት የሚያኖረኝ ይሄ ነው። ጳውሎስ የሚኖረው በዚህ ነው። ይተጋል፣ ይጾማል፣ ይጸልያል፣ በጣም ፋይት ያደርጋል። መኖሪያዬ ነው ግን አይልም። እምኖረው ስለወደደኝ ነው። ትጋቱ ከመውደድ የመነጨ። ለምትወዱት ሰው እናንተ ምንም አታረጉም እንዴ? ለምትወዱት ሰው እኮ የሆነ ነገር ስታደርጉ ውለታ እየዋላችሁለት አይደለም፣ ፌቨር አይደለም። እኔ ለፍሬክስ ምንም ነገር ፌቨር እያረኩለት አይደለም። እንደሚወደኝ ከገባኝ ምንም ባረግለት ያንሰዋል። ተንበርክክ የረጅም ሰዓት ብጸልይ ውለታ እየዋልኩለት አይደለም፣ ስለሚወደኝ ነው። ህብረት እያረኩ ነው። የሆነ ነገር ብታው ሲለኝ ብታውለት ስለሚወደኝ ነው። ጮክ ብሉና ተወድጃለሁ በሉ እስቲ። ማንም አይወደዳችሁ፣ እሱ ወዷቸዋል። መስቀል ላይ ስለ ኃጢአቴ እስኪሞት ድረስ ወዶኛል። በእኔ ቦታ መስቀል ላይ እስከ መሞት ወዶኛል። ህይወት ሰጥቶኛል። ለዘላለም ከኔ ጋር ኑር ብሎኛል። በቃ ይሄ ብቃት ነው ለኛ በእግዚአብሔር ቤት የምንኖርበት ብቃት። ክርስቶስ ወዶኛል። ቀና ብለን በዚህ ቤት እንኖራለን። ክብር ለኢየሱስ ብቻ ይሁን።